ታጥቀናል አስቱ በዝማሬ ግጥም አርጋ ሰብካናለች ታችን ደግሞ በሚገርም ሁኔታ ዜማ የለውም እንጂ ሌላ አስቱና እሷ ደግሞ ሌላ ቅኔና ዜማ ብቻ ነው ያጨመርሽበት ተባረክ አሜን ክብር ለኢየሱስ ይሁን ለዘላለም ፓስተር እንዴት ነህ ደህና ወይ ስሙ ይባረክ ደግሞ ጌታ በቃሉ ይናገረናል አይደል በቃ በዝማሬ እንደተመከርነው የህይወትን ቃል በጣም ብዙ ወዳጆቼ አሁን ኳንደና መጣሽ ይምላት ብዙ ሰዎች ያየው ነው ደሳለኝ በጣም ክብር ለኢየሱስ ይሁን ለዘላለም ብዙ ዘመን ብዙ አብሬ ያሳለፍኳቸው ጀግና እህቶች አምላካችን ስም ብሩክ አሜን እንጸልይስቲ ሃሌሉያ እናመሰግናለን በመሃላችን ያለ እግዚአብሔር መንፈስ እናከብራለን ከፍ እናደርጋለን እንድናመልክህ እንድትመክረን የመጣ እንድናመልክህ ከፍ እንድናረግህ ልትረዳን የመጣ የእግዚአብሔር መንፈስ አሜን ኢየሱስን በመሃላችን ከፍ ስላልከው የት ድረስ መፈለግ እንዳለብን የት ድረስ ለፍለጋ መሄድ እንዳለብን በመክር ቃል ዝማሬ በመሃላችን ይፈሰስ የእግዚአብሔር መንፈስና ክብር ላንተ ይሁን አሜን ደግሞ አምላካችን አሁን ይህን የከበረውን ቃልን የምንሰማበት ደግሞ ቃል ህይወትን መንፈስን ነውና ጌታ ሆይ ይሄ ህይወትና መንፈስ ሆኖ ወደኛ በቃል ጌታው ስለሚመጣ ስለምንካፈለው ድንቅ መንፈስ ጅጋገን እናመሰግናለን አሜን የቃል ብርሃን ጨለማችንን ያበራ ጌታ ሆይ የቃል ብርሃን ድካማችንን ያንሳ አሜን የቃል ብርሃን እግዚአብሔር ሆይ ቀንበርን ከኔና ከህዝብ ላይ ይስበር አሜን በኢየሱስ ክርስቶስ ስምና ስልጣን ማንኛውም የሚቃወመን ይህን ሰዓት የማይወድ ጌታ ሆይ በፊት መቀመጣችንን በማስተዋል እንዳንሰማ ቃልን እንዳንሰማ ልባችንን የሚከፋፍል የጨለማ መንፈስ የተመታ ይሁን አሜን እግዚአብሔር የዘላለም አባት በብዙ ፍርሃት ውስጥ ያሉ ጌታ ሆይ ቃል ጌታ እግዚአብሔር ሆይ የፍርሃትን መንፈስ እንዲሰብርላቸው ጌታ ብዙ ድካም ውስጥ ያሉ መሄድ ያቃታቸው መጓዝ ያቃታቸው እንደ ኤማውስ መንገደኞች ይሆኑ ደግሞ ጌታ ሆይ በቃል አይናቸው እንዲበራ እግዚአብሔር ሆይ እንደዚህ እንድትገናኘን በኢየሱስ ክርስቶስ ስም እንጸልያለን አሜን ሃሌሉያ ስም ለዘላለም ይባረክ አሜን ብቻን ሰራተኛ ነን ጌታ ሆይ አጋዥ ማትፈልግ ቃል ብቻውን ይሰራል ጌታ ሆይ በጉባኤያችን መካከል ይሄ ሰራተኛ የሆነ ቃል ባለመከልከል ይፍሰስ ክብር ምስጋና ላንተ ይሁን ከፍ አደርጋለሁ በኢየሱስ ስም አሜን ስሙ ለዘላለም ይባረክ ሁላችንም የሉቃስ ወንጌል ምዕራፍ 23 ላይ ብዙ ቆየው እዚህ ነው ብዙ አልወጣም ሁላችንም እናውጣና እንዲሁ የጌታችን የኢየሱስ ክርስቶስ የተገኘንበት የዳንበት የተሰራልን ስራ አድራሻ የቀየርንበት ክርስቲያን ተብለን የተጠራንበት ህይወትን የተካፈልንበት ስፍራ ነውና ሙሉ ክፍል አነበዋለሁ ግን መናገር የምፈልግበትን አልፌ በኋላ አነበዋለሁ በትዕግስት ሁላችንም ሙሉን ክፍል እናነባለን በጌታ በኢየሱስ ስም አነባለሁ ሁሉም በሞላው ተነስተው ወደ ጲላጦስ ወሰዱትና የሕዝባችንን ሲያጣምን ለቄሳርም ግብር እንዳይሰጥ ሲከለክል ደግሞ እኔ ክርስቶስ ንጉሥ ነኝ ሲል አገኘነው ብለው ይከሱት ጀመር ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው እርሱም መልሶ አንተ አልክ አለው ጲላጦስም ለካህናት አለቆችና ለሕዝቡ በዚህ ሰው አንድ በደልስ እንኳን አላገኘሁበትም አለ እነርሱ ግን አጽንተው ከገሊላ ጀምሮ እስከዚህ ድረስ በይሁዳ ሁሉ እያስተማረ ሕዝቡን ያወካል አሉ ጲላጦስ ግን ገሊላ ሲሉ በሰማ ጊዜ የገሊላ ሰው ነውን ብሎ ጠየቀ ከሄሮድስ ግዛት እንደሆነ ባወቀ ጊዜ ወደ ሄሮድስ ሰደደው እርሱ ደግሞ በዛ ጊዜ በኢየሩሳሌም ነበርና ሄሮድስም ኢየሱስን ባየው ጊዜ እጅግ ደስ አለው ስለርሱ ስለሰማ ከብዙ ጊዜ ጀምሮ ሊያየው ይመኝ ነበርና ምልክትም ሊያይ ተስፋ ያደርግ ነበር በብዙ ቃል ጠየቀው እርሱ ግን አንድስ እንኳን አልመለሰለትም
የካህናት አለቆችና ጻፎች አጽንተው ሲከሱት ቆመው ነበር። ሄሮድስም ከሰራዊቱ ጋር ናቀው፣ ዘበተበትም፣ የጌጥ ልብስም አልብሶ ወደ ጲላጦስ መልሶ ሰደደው። ሄሮድስና ጲላጦስም በዛን ቀን እርስ በርሳቸው ወዳጆች ሆኑ። ቀድሞ በመካከላቸው ጥል ነበርና ጲላጦስም የካህናት አለቆችና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህን ሰው ወደ እኔ አመጣችሁት። እነሆም በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደኛም መልሶታልና እነሆም ለሞት የሚያደርሰው ምንም አላደረገም። እንግዲህ አስቀጥቼ እፈታዋለሁ፣ በበዓሉ አንድ ይፈታላቸው ዘንድ ግድ ነበርና። ሁላቸውም በአንድነት ይህን አስወግድ፣ በርባንን ፍታልን እያሉ ጮኹ። እርሱም ሁከትን በከተማ አንስቶ ሰውን ስለገደለ በወህኒ ታስሮ ነበር። ጲላጦስም ኢየሱስን ሊፈታ ወዶ ዳግመኛ ተናገራቸው። ነገር ግን እነርሱ ስቀለው ስቀለው እያሉ ይጮኹ ነበር። ሶስተኛው ምን ነው ያደረገውስ ክፋት ምንድን ነው? ለሞት የሚያደርሰው በደል አላገኘሁበትም፣ ስለዚህ ቀጥቼ እፈታዋለሁ አላቸው። እነርሱ ግን እንዲሰቀል በታላቅ ድምፅ አጽንተው ለመኑት። የእነርሱ ጩኸትና የካህናት አለቆችም ቃል በረታ። ጲላጦስም ልመናቸውን እንዲሆንላቸው ፈረደበት። ያንኑ የለመኑትን ስለ ሁከት ሰውንም ስለ መግደል በወህኒ ታስሮ የነበረውን አስፈታላቸው። ኢየሱስ ግን ለፈቃዳቸው አሳልፎ ሰጠው። በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። ዋይ ዋይ ከሚሉና ሙሾ ከሚያወጡ ሴቶችና ከሕዝቡ እጅግ ብዙዎች ተከተሉት። ኢየሱስ ግን ወደ እነርሱ ዘወር ብሎ እንዲህ አለ፣ እናንተ የኢየሩሳሌም ልጆች ለእኔስ አታልቅሱልኝ፣ ዳሩ ግን መካኖች ያልወለዱ ማኅፀኖች ያላጠቡ ጡቶችን ብፁዓት ናቸው የሚሉበት ጊዜ እነሆ ይመጣልና ለራሳችሁና ለልጆቻችሁ አልቅሱ። በዛም ጊዜ ተራራዎች በላያችን ውደቁ፣ ከረብቶችንም ሰውሩን ይሉ ዘንድ ይጀምራሉ። በእርጥብ እንጨት እንዲህ የሚያደርጉ ከሆነ በደረቀውስ እንዴት ይሆን? ሌሎችም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገደሉ ዘንድ ወሰዱ። ቀራንዮ ወደሚባል ስፍራ በደረሱ ጊዜ በዛ እሱም ክፉ አድራጊዎች አንዱን በቀኝ ሁለተኛውን በግራ ሰቀሉ። ኢየሱስም አባቶ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተካፍለው ዕጣ ተጣጣሉበት። ሕዝቡም ቆመው ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ፣ እርሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር። ጭፍሮችም ደግሞ ወደ እርሱ ቀርበው ሆምጣጤ አምጥተው አንተስ የአይሁድ ንጉሥ ከሆንክ ራስህን አድን እያሉ ይዘብቱበት ነበር። ይህ የአይሁድ ንጉሥ ነው ተብሎ በግሪክና በሮማይስጥ በዕብራይስጥ ፊደል የተጻፈ ጽሕፈት ደግሞ በእርሱ ላይ ነበር። ከተሰቀሉትም ከክፉ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንም እኛ አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነው የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግሥት በመጣ ጊዜ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። 6 ሰዓት ያህል ነበር። ጨለማም እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንን ለማየት ተከማችተው የነበሩ ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶች ይህን እያዩ በሩቅ ቆመው ነበር። እነሆም በጎና ጻድቅ ሰው የሸንጎም አማካሪ የሆነ ዮሴፍ የሚባል ሰው ነበር። ይህም በምክራቸውና በሥራቸው አልተባበረም ነበር። አርማትያስ ከምትባል ከአይሁድ ከተማ ሆኖ እርሱ ደግሞ የእግዚአብሔርን መንግሥት ይጠባበቅ ነበር። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው። አውርዶም በተልባ እግር ልብስ ከፈነው። ማንም ባልተቀበረበት ካለትም በተወቀረ መቃብር አኖረው። የመዘጋጀት ቀን ነበር፣ ሰንበትም ሊጀምር ነበር።
ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ሥጋውን እንዴት እንዳኖሩት አዩ። ተመልሰውም ሽቶና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይላል። ክብር ለኢየሱስ ይሁን። መቼም ኬሊ ዛሬ ስቅለት አይደል ወይ ፋሲካ አልፏል። ይሄን ቃል እንደምን ይዛ መጣች እንዳትሉ በእርግጠኝነት በየቤተ ክርስቲያናችሁ ላስት ዊክ ስለ ኢየሱስ ስቅለት ስለ ሞቱ ስለ ትንሣኤው ሰምታችኋል። እና የሚገርማችሁ እኔ ላስት ዊክ ፊኒክስ ነበርኩኝ። በአንድ ቤተ ክርስቲያን የፋሲካ ኮንፈረንስ ነበር። በስቅለት ቀን የስቅለት ቃል ያቀረብኩት ግን የሚገርማችሁ በስድስት ሳምንት አገልግሎት ነው ወደዚህ የመጣሁትና በዚህ መንገዴ ያንዳንዱ ቸርች መልእክት ቀድሞ ነው የተሰጠው። ያንዳንዱ ቸርች መልእክት ደግሞ እዚህ ነው ገና ማምጣው ማለት ነውና የዚህ ቸርች መልእክት ግን የሚገርማችሁ ከየትኛው ቀድሞ ነው የመጣው እና ቃል ብቻ ሳይሆን ነገራችሁ ትንቢታዊ የእግዚአብሔር ድምጽ። አሜን። ጌታ ብዙዎቻችሁ ተፈጸመ ምዕራፍ ላይ ደርሳችኋል ባያቸው ያለኝና የመልእክቴ አርዕስት ተፈጸመ። ደስ የሚለው መስቀል ተሰቅሎ ሞቷል፣ ተገርፎ ሞቷል፣ ተሰቃይቶ ሞቷል፣ ተቆርሶ ሞቷል፣ ደምቶ ሞቷል ብቻ አይደለም ተፈጸመ። አሜን። እና ኢየሱስ ክርስቶስ ብዙ ልናገር የምፈልገው እሱ በተሰቀለው ስቅለት ውስጥ የሆነልን ነገር እናውቀዋለን። ህይወታችን ነው፣ ዝማሬያችን ነው፣ የዕለት ተዕለት ትዝታችን ነው፣ ደግሞ የክርስትናችን መሰረት ነው። ይህን ቃል ተመርኩዤ ግን መናገር የምፈልገው ስለኔና ስለናንተ መስቀል። ክብር ለኢየሱስ ይሁን ለዘላለም። ምክንያቱም ኢየሱስ ክርስቶስ በአራቱም ወንጌል ላይ የሚወደኝ ቢኖር ራሱን ይካድ መስቀሌን ተሸክሞ ዕለት ዕለት ይከተለኝ ነው ያለው። ክብር ለኢየሱስ ይሁን ለዘላለም። እና የሚገርማችሁ የጎልጎታ የክርስቶስ ኢየሱስ የመስቀል ነው እዛ ጋር ተፈጸመ። እኔና እናንተ ግን የኔና የእናንተን መስቀል ግን መፈጸም ግን ግድ ይለናል ወገኖች። ክብር ለኢየሱስ ይሁን ለዘላለም። እና ላሳያችሁ የምፈልገው ከዚህ ውስጥ ኢየሱስ በመስቀሉ ላይ ከመስቀሉ መንገድ ጀምሮ ከፍርዱ ጀምሮ የሄደውንና እስከ ሞቱ ድረስ የሄደው የመስቀል መንገድ ነው። ምክንያቱም የኔና የእናንተ የመስቀል መንገድ ስለሆነ ክብር ለኢየሱስ ይሁን ለዘላለም። እና ጌታችን አምላካችን መድኃኒታችን ምንም ጥፋት ተገኝቶበት አይደለም። ያው በቃ እኔና እናንተን ከአብ ጋር ለማስታረቅ ከዘመናት በፊት የተገባውን የተስፋ ቃል ሊፈጸም ከድንግል ማርያም ተወልዶ መጣ። ይሄን መሞት ይሄን የመስቀል ሞት ሊሆን ግድ ነው። መወለዱ ብቻ ደስ የሚል ነገር ነው። የሚገርማችሁ የተደረጉት ታምራቶች ኢየሱስ በምድር እያለ የተፈወሱት ከሙታን ማስነሳቱ ሁሉ በጣም ደስ የሚል ድንቅ ነገር ነው። የሚገርማችሁ ግን የአብ ፍቃድ ግን ይሄ የመጨረሻው ግን በቃ የመጣበት ፍጻሜ ግን መስቀል ሞት ነበርና ለዚህ ነው ክብር ለኢየሱስ ይሁን ለዘላለም። ለመስቀል ሞት እንኳን ሲታዘዝ እንደ ቀላል አይደለም የታዘዘው። ጌተሰማኒ ላይ አምጦ ነው ወገኖች፣ አምጦ ተሰቃይቶ በቃ ብትወድ እንዴ ለዛ ራሱን ክብሩን ዙፋኑን ጥሎ የወረደው ኢየሱስ ተፈትኖ እንደው ብትወድ እቺ ጽዋ ከኔ ተረፍ ብሎታል። ግን የሚያበረታው መልአክ ታየው። ሰው ነው፣ አሁን ሰው ነው። ገባችሁ? እና የሚገርማችሁ ይሄንን ብሎ መስቀል ላይ የተንጠለጠለልን ኢየሱስ እኔና እናንተ ሸክም ከብዶ ደፋ ቀና ብለን የምንሰቃይበት መስቀል ይገባል። ክብር ለኢየሱስ ይሁን ለዘላለም። በደንብ ይገባዋል ወገኖቼ፣ ስሙ ለዘላለም ይባረክ። መስቀሉን ያላጋዥ ነው ተሸክሞ የሄደው ኢየሱስ። በጣም የሚገርም ነው። መስቀል ላይ ሲንጠለጠል ብቻ ነው የተንጠለጠለልን እና ያውቀዋል። የኔና የእናንተን ድክም ያደረገን አይበቃም እንዴ ብለን የምንልበት የህይወታችንን መስቀል ያውቀዋል ወገኖቼ። ሰው ሊረዳን አይችልም። የሚገርማችሁ የመስቀል ቀን በጣም ከባድ ወገኖች። የመስቀል ቀን ብዙ ቀን ወዳጆቻችን አጠገባችን አሉ። መስቀል ግን ብቻችንን የምንሄደው የህይወት መንገድ ነው። በጣም የሚገርማችሁ የቅርብ የምንላቸው ሰዎች ሁሉ የምናጣበት መንገድ ነው እና ለዚህ ነው ኢየሱስ በጣም ይገርማል። በቃ እንደተባረረበት ሁሉ
እንዳነበርነው ቃል ሆኖ መጀመሪያ መናገር የምፈልገው ቁጥር 26 ላይ በወሰዱትም ጊዜ ስምዖን የተባለ የቀሬና ሰው ከገጠር ሲመጣ ይዘው ከኢየሱስ በኋላ መስቀሉን እንዲሸከም ጫኑበት። በጣም የሚገርማቸው ከትናንትና ጀምሮ አስቱ ማታ ጀምሮ በቃ ይሄንን ያለ በቃችሁ አልኳቸው። እንደውም ወይኔን እሷን በቃችሁ እስቲ በቃችሁ እንዴ በቃ ጌታ ያስደነቀኝ ነበር። ይሄ ቃል በጣም በተለያየ ሰዓት ማታ ምራት ላይ ጠዋትም ቁጭ ብለን ጠረጴዛ ላይ ዝም ብሎ ይመጣል፣ አስቱ ይመጣል፣ ወይኔ ይመጣል እና ግርም ይለኝ ነበርና ሲሪየስሊ ነው የምነግራችሁ። እኔ አገር አቋርጬ የመጣሁት ጸልዬ የጌታን ድምፅ ሰምቼ ስለእናንተ ነው የመጣሁት። ስለዚህ ድምፃችሁ ነው ወገኖች መንገድ የምትጨርሱበት። ደስ የሚለው ጌታ ማንነቱ የደስታችንን ቀን ብቻ የሚያወራ አምላክ አይደለም። የመከራችንን ቀን በህይወታችን ሊመጣ ያለውን የጭንቅ ቀን የማናልፍ የሚመስለውን ቀን ሁሉ ያወራናል። ይገርማችኋል። ግን አውርቶ አይሄድም። ደስ የሚለው ይሄ ነው። አውርቶን አይሄድም። አለብሽ ልጄ በፊትሽ መከራ ብሎ ከሄደ መከራውን የምንጨርስበት ጸጋና አብሮነቱ ሰጥቶናል። ክብር ለኢየሱስ ይሁን ለዘላለም። እና ኢየሱስ ወደ መስቀሉ ከመሄዱ በፊት ታውቁታላችሁ በጣም ተገርፏል። በጣም ብጥስጥስ ብሎ ነው የተገረፈው። ይሄ ኖርማል ግርፊያ አይደለም። ታውቃላችሁ አንድ እንደው ምን አለች? ኢየሱስ እኮ እንደ በርገር ስጋ ነው የተከታተፈው አለች። የቀረ ነገር የለም። ኢየሱስ ለመሞት ብቻ ነው መስቀል ላይ ሄደው ጨርሶታል መንገድ ላይ እና ይሄንን የደከመ ተገርፎ ስለ በደላችን ስለ ኃጢአታችን በቃ የአብ የሰው ሁሉ በደል ዋው! ትናንት ነው ማስቶይንን በሚገርም ተገልጸው ነበር ስለ ቢን እና ቢን ቆሻሻ አውጥተን በቃ አውጥተን ውሰዱ ነው የምንለው አይደል? በቃ እናውጣለን የሳምንቱን ቆሻሻ ከዛ በኋላ መጥቶ ይወስዱታል። ልክ አብ እንደዛ ነው ያደረገው ነበር። አምጥቶ ከዛ ፍጥረት ጀምሮ እስከሚመጣው ገና እስከ መጨረሻኛ እስካልደረስንበት ያለውን ትውልድ በደሉ አቀማጥቶ በደሉ እሱ ላይ ነው ያለው እና ይቀናል ኢየሱስ። የሚገርማችሁ ይሄ ሁሉ ግርፊያ ይሄ ሁሉ በደል አባቱ ፊቱን አዙሮበት ጭልምልም ብሎ እያለ የሚገርማችሁ ሰው የለውም ነበር ኢየሱስ። እና እዚህ ጋር ጲላጦስ ምን ይላል? ቁጥር 6 ላይ ከገሊላ ሲሉ በሰማ ጊዜ የገሊላ ሰው ነው ማለት ኢየሱስ የገሊላ ሰው ነው። ገሊላ ወዳጆቹ ያሉበት እኛ ልክ አስተዳደጋችን ከአዲስ አበባ ነን፣ ከእንትን ከናዝሬት ነን፣ ከደብረ ዘይት ነን እንደምን ኢየሱስ ከወዴት ነው ሲባል ከገሊላ ነው። እና ገሊላ የሱ የሁሉ ነገር ጅማሬ ነው። ታስታውሳላችሁ በገሊላ የመጀመሪያውን ሐዋርያቱን 12ቱን ሐዋርያት የመረጠበት ስፍራ ነው ገሊላ። ሁለተኛ ቃና ዘገሊላ የመጀመሪያውን ተአምራት በምድር ላይ ያደረገበት ስፍራ ነው ገሊላ። ገሊላ ያ ኢየሱስ ክርስቶስ ሐዋርያቱን ጥቂቶቹን ይዞ ወጥቶ በተራራ ላይ መልኩ የተለወጠበት ክብሩ የመጣበት ሙሴና ኤልያስ መጥተው ያነጋገሩበት ነጭ ልብስ የለበሰበት ስፍራ ነው ገሊላ። ገሊላ ኖርማል ስፍራ አይደለም ለኢየሱስ ሁሉ ነገር ነው። የሚገርማችሁ ግን በዚህ ቀን ግን የገሊላ ሰዎች ኢየሱስ አጠገብ ነበር። አያችሁ የመስቀል ሕይወት የመከራ ቀን ለምን እንደሆነ ሰውን ብቸኛ ነው የሚያደርገው። ወዳጅ የምትሉትን ሁሉ ነው ካጠገባችሁ ዞር ነው የሚያደርገው። እና እዚህ ቀን ላይ ሸክም አቃተው ኢየሱስ መስቀሉን ይዞ ጎልጎታ ላይ መድረስ አቃተውና ዞር ሲሉ ወዳጆቹ የሚባሉት የለም፣ ሁሉም የለም። እዚህ ጋር ምን ይላል? ከገጠር ሲመጣ ስምዖን የተባለ የቀሬና ሰው ነው። ኢንቨስት ያላደረገበት ሰው ያልጸለየለት ታምራቱን ያላየ ለራሱ ጉዳይ ወደ ከተማ የሚገባ ሰው ተገኘ። ጉጥት ታደረጉና በልሄድ መስቀል ተሸከመለትና እዛ ተሰዋል። ወገኖቼ እኛም ቢሆን የጸለይንላቸው ያጽናናናቸው ብዙ ነገር አብረናቸው የሆናቸው ሰዎች የመስቀል ቀን ላይ አናገኛቸው። ይሄ የእግዚአብሔር ፍቃድ ሆኖ ነው ነገራችሁ ዛሬ። ክብር ለኢየሱስ ይሁን ለዘላለም። የመስቀል ነገር ነው። ቅድም ብያችኋለሁ። ማንም የሚወደኝ ቢኖር ራሱን ይቃል መስቀሌን ተሸክሞ እለት የየዕለት ኑሯችን አለ። ስለዚህ በየዕለት ኑሯችን ውስጥ
ትኬት ትጠብቃላችሁ አይገርማችሁ አላችሁ ጸልያችሁትን ሰው ትጠብቃላችሁ የሆነ ቀን እኔ እዚህ ውስጥ እናማ ያያሉ ኮንያለች ጻያለች በጣም ብዙ ዓመት 15 ዓመት ልጆቼን እያሳደኩ ነው በፓልቶክ ያገለገልኩትና ከ3 ዓመት በፊት ልክ አጋጣሚ ሆነና ከዚህ በፊት መስከፍ ይላችኋል ካንሰር ሲይዘኝ ያዘኝ ኮቪድ ሰዓት ላይ እና የሚጸልይልኝ ሰው ጠፋ ሰው አጣው ወገኖች የእውነት ነው መረራችሁ እንዲያልኩት ጌታ ይሄን ሁሉ ዘመን ለስንቱ ቤት አስጮኸኝ አንተ ለምድር አንድ ሰው የለ የመስቀል ቀን አንድ ሰው ለኔ የሚጸልይ እኔ የሚያጽናናኝ ሰው የለ ጌታ የእውነት ነው መረራችሁ እንድነግር እንኳን ለሰው አልፈቀደልኝም ከቤተሰቤ በስተቀር በጣም ጥቂት ከምላቸው በስተቀር ይውቃቁዬ ያለች ኮቪድ ጊዜ ብዙ አብረን እናሳልፍ ነበር በጸሎትና ሁሉ ጊዜ ቃቁዬን ጸልይልኝ ያመኛላታል በኋላ ላይ የኦፕሬሽን ነገር ላይ ስለሽ አንቺ ከልዬ ምን ነው ይሄን ነገር ያንደርኩት ምንድነው ግን የሚያምሽ አሁንስ ደስ አላለኝም ኦፕሬሽን ደረስሽ አታውቅም ተናገሪ ላለኝ ብቻ ወይኔ አታውቅም በጣም ወዳጆቼ ናቸው አንድ ሰው በጣም መርጭ ነበር ለምን ጌታ ምን አለኝ ልክ እዛ ውስጥ ስገባ ነብይ ዘነኝ ታውቃላችሁ አንድ ፕሮግራም ላይ መስቀላችሁንና ተሸከሙ አይወርዱ ሞታችሁ ነው ከዛ ላይ ተወጣጣ ረፍ ለነፍሴ ሰፈፋት መስቀልሽ ነው ጫራሽ እና ይሄ ቀን ከባድ ቀን ነው የገሊላን ሰዎች በሩቅ እንደሆኑ እናንተም የቀረበ የሰፈሬ አብሬ የበላሁት ምጥሩት የሚርቅ አያችሁ ኢየሱስ ያቃል ይሄን በፉትስቴፑን አይደለም እንከተለው አይቀየርም ለማንም አይቀየርም ባይዘው ለሁላችንም ይሄ መንገድ ግድ ነው ወገኖች እና ኢየሱስ ይሄንን ያገዘውን ሰው ያየ የታዘበ ይመስለኛል ወዴት ሄዱ በመረጥኳቸው ወዴት ሄዱ እንዴ ታምራት ሳደርግ ያዩት የት ሄዱ አልተጻፈም እንጂ በእርግጠኝነት ሰው ነውና ይላል እና ኢየሱስ መስቀሉ ላይ መጣ ኢየሱስ አደረሰው በመስቀል ላይ ያለ ከእንደገና ይተፋበታል ይሳቀበታል የሾህ አክሊል ይደፋበታል ወገኖች ይዘበትበታል ጭራሽ ከጎንና ከጎኑ ሁለት ወንበዴዎች ተሰቅለዋል እንደው ታች ያሉትስ እሺ ነው ዓለም ላይ ናቸው እዚህ ወንበዴው አንተ አለ በቃ የሰደጥክ ሊሞት የደረሰው ወንበዴ ምንድነው ንጉስ ነኝ ሀገር አለኝ ስትለምን ገዢ ነኝ ስትለምን እስቲ በላ ራስህ አይደል ደሞ ያንም አይደል ብሎ ተዛበተበት በቃ የስድብ ጥግ የንቀት ጥግ ወገኖች ከጎን ያለው ግን ብድግ አለና እሱም ባንድ አይነት ፍርድ ነው ተፈርዶ የተሰቀለ አንተ እኔ እናንተ በኃጢአታችን ነው ይሄንን ምን ሆነው አንተ እና ይሄንን ስንሆን ይሄ ሰው ንጹህ ሆኖ እንዴት ያለ አቅም ያገኘው ብሎ ይሄኛው ስለዚህ ያኛው ይገስጻል አያችሁ የመስቀለት አንዳንድ ሰዎች የሚያምኑብን አይጣፉም ሰው ሲጠፋ ማጥቆቸው ሰዎች ያምኑብናል አይገርማችሁ በቃ ተፈቅዶላቸው ነው ከጎን የሚሰድብ ከጎን ደግሞ አብሮ የሚቆም ወይ መስቀል ቀለ እና ኢየሱስ ተገረመ በዚህ ሰው እንዴት እውነት ነው መንግስት አለኝ ብዬ አስተማርኳቸው በሄዱ በቃ ስለሚመጣው ዘመን የነገርኳቸው ክደው በሄዱ በቃ አንተም ተማርተ መንግስት አለህ አዎ ጌታ ሆይ በመንግስት አስብ አሉ
የመከራ ቀን እግዚአብሔር በውስጣቸው የተቀመጠው አምነውብን የሚቆሙ ሰዎች ክብር ለኢየሱስ ይሁን። ትዝ ይላችኋል ኢየሱስ በበረት ሲወለድ ይገርመኛል። እኔ እበት እኮ ነው ከብት መሃል የተወለደው የአይሁድ ንጉሥ የተባለ ነው። ከብት መሃል ማንም አይጠበቅም ልጅ ተወልዶ ማለት። ስለዚህ ማንም እዛ ከብት ዙሪያ ሊመጣ የሚችል የለም። እዛ ግን እረኞቹ እግዚአብሔር ሄደ በረት የማይጸየፉ አያችሁ የበረቱን ሕይወት የሚመጥኑ እበት ይላል የማይሉ ሰዎች ጋር እግዚአብሔር መጣ፣ ንጉሥ ጋር መጣ። ክብር ለኢየሱስ ይሁን። ሃሌሉያ። የሚያምኑብን አሉ እላችሁ ነው። በቃ በማይጠበቅ አለ እሱ ውስጥ አንድ ነገር የሚሉ እግዚአብሔር ያስቀምጣበት ነገር አለ። ምንም ዛሬ በበረት ቢሆን ብሎ አወላለዱ በበረት ቢሆን አሁን በታለው የሚሉ እግዚአብሔር ራሱ ወዶ የሚገልጽላቸው ወደኛ መጥተው በረት ውስጥ ለእግዚአብሔር ክብር ለማቅረብ በውስጣችን የተቀመጠውን ጸጋና ክብር ለእግዚአብሔር ክብር ለመቀበል የማይቸገሩ ሰዎች በዚህ በመስቀል ቀን አሉ ወገኖች። ክብር ለኢየሱስ ይሁን። ለዘላለም እና ሲመጡ ከከርቤ ጋር ይመጡት በደንብ ያውቃሉ እኮ ተገኝቷል። በግርግር ተኝቶ ታገኙታላችሁ ተብለዋል። ስፍራው ሁሉ የተነገራቸው በግርግር እና መሬት ኮከብ ተሰጣቸው። መጡ ኢየሱስን ሲያዩት አልተደናገሩም፣ ምንም አልተደናገሩም። መልአኩ ነግሯቸው በጨርቅ ተጠቅልሎ እንቧ በሚል ከብት መካከል ሰገዱለት። ክብር ለኢየሱስ ይሁን ለዘላለም። እና አያችሁ የመስቀል ቀን ኢየሱስን ይሄ ሰው አመለበት በመንግስት በመጣ ጊዜ እኩል እየሞተ እኩል በመስቀል ላይ እየዋለ በማይበቃ ቅድም እንደውም ስንባባል ነበር ደም ቁስል በሚሸጥበት ከነሱ እሱ ብዙ ተጋቆ አልቆለት ነው ዛሬ እዚህ ነው ኢየሱስ ቶሎ ሞተ ይላል። መስቀል ላይ አልቆየ። ከነሱ ግርፋት ሁሉ የሱ ይበዛል። ያንን እያየ ሰው ያምናል። አይታጡ እንደዚህ አይነት ሰዎች የመከራችን በእኛም ያምኑ ደስ የሚለው ቀን ሳይመጣ ብሩህ ቀን ሳይመጣ አለባት የሚሉ አለበት የሚሉ ክብር ለኢየሱስ ይሁን ለዘላለም። ኢየሱስን እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለ። እግዚአብሔር አምላካችን ስም ብሩክ ይሁን ለዘላለም። ከዛ አንድ ይላል ቁጥር 44 ጀምሮ አነበዋለሁ። 6 ሰዓትም ያህል ነበር፣ ጨለማ እስከ 9 ሰዓት በምድር ሁሉ ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስም መጋረጃ ከመካከሉ ተቀደደ። ኢየሱስም በታላቅ ድምፅ ጮኸ፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ። የመቶ አለቃውም የሆነውን ነገር ባየ ጊዜ ይህ ሰው በእውነት ጻድቅ ነበር ብሎ እግዚአብሔርን አከበረ። ይህንንም ለማየት ተከማችተው የነበረው ሕዝብ ሁሉ የሆነውን ባዩ ጊዜ ደረታቸውን እየደቁ ተመለሱ። የሚያውቁት ግን ሁሉ ከገሊላ የተከተሉት ሴቶች ይህን እያዩ በሩቅ ቆመው ነበር። አያችሁ፣ በሩቅ ቆመው ይቀርበኛል ብላችሁ በምትጠብቁበት ሰዓት የመስቀል ቀን ወዳጅን በሩቅ ያደርጋል። ከማንም በላይ በጥጉ አጠገቡ ሊሆኑ የሚገባቸው ነበሩ የገሊላ ሰዎች፣ ግን አልሆነም። በሩቅ ቆሙ። ወገኖች ያጽናኑኛል የምትሏቸው ይደርሱልኛል የምትሏቸው ክብር ለኢየሱስ ይሁን ለዘላለም። ደስ የሚለው ግን የመስቀል ኑሮ ዘላለማዊ አይደለም፣ ጊዜያዊ። አሜን። ክብር ለኢየሱስ ይሁን ለዘላለም። ይህንን ብቻችሁን ከፍ ብላችሁ የተሰቀላችሁበትን መስቀል ደግሞ ባህሪው ከፍ ብሎ ማንም እንዲያችሁ ነው የተሰቀሉት። አንድ ወንድማችን ነበርና አንድ 2 ዓመት ከምናምን በፊት ቆይን ታውቃለች። በጣም በከባድ መንገድ ውስጥ አለፈ እና ወደኛ ቤተሰብ ነበር የመጣውና
ከተማውን ለቅቄ ልሄዳለሁ። በቃ የመጨረሻ የሞት ጥግ መንገድ ነበር የሄደውና በቃ ከተማውን ልልቀቅ። ክርስቲያንን የሚመራ ሰው ነው፣ የእግዚአብሔር እጅ ያለበት ሰው ነው። እውነቱን ለመናገር ተሸክሞ እዛ ከተማ ላይ የሚያቆይ አልነበረም ያለፈበት መንገድ። ግን አንድ ቀን ስንጸልይ ጌታ እንዲህ በይዋል፣ ይሄ የመስቀል ሰዓት ነው፣ ሁሉም እንዲያይ ከፍ ብለህ እንደኔ የተሰቀልክበት ሰዓት ግን አለ ጌታ ከተማ አልቀየም ፈጽመህ ግን ክብሬን ታያለህ። አሜን። የሚገርማችሁ ነገር ይሄንን ልክ ብሎት በጣም በከባድ ሁኔታ ካለፈ በኋላ የዛሬ ወር አካባቢ ሆላንድ ነበርኩና በእሑድ ቀን ጠዋት የተነስቼ እየተዘጋጀሁ መስቀል ላይ ቆይልኝ ያለው ጌታ መጣ። እኔ ጋር መጣና አመጣው ፊቴ ተፈጸመ ላይ ነው። ክብር ለኢየሱስ። አሜን። ለእናንተም እኮ የምላችሁ ተፈጸመ። አሜን። ተፈጸመ። ክብር ለኢየሱስ ይሁን። ምዕራፍ አልቋል። የብዙዎቻችሁ ምዕራፍ አልቋል። ያንዳንዱ እኮ እንደዚህ 5 ዓመት 10 ዓመት አይደለም። አንዳንዱ እኮ መስቀል ላይ የዋለው 20 ዓመት ነው። ጸጋ የሚባል ደግፎን እንጂ ክብር ለእግዚአብሔር። አሜን። እኔ ራሴ 1990 በኢትዮጵያ 1993 በኢትዮጵያ ማለት ነው በጣም ከባድ መንገድ በህይወቴ ይሆናል ብዬ የማልጠብቀው መንገድ አልፍ ነበርና ያን መንገድ ታዲያ በይቅርታ ሰመመለሰ በይቅርታ ሲያስገድ አይበቃም እንዴ ጌታ ይሄ ነገር አይበቃም እንዴ አንድ ቀን የእውነቴን ነው የምላችሁ እየጸለይኩ ሳሎኔ ውስጥ እንደዚህ ተፈጸመ ተብሎ ተጽፏል። አሜን። ፊኒሽ ያ መንገድ ተዘጋ። ሃሌሉያ። ተፈጸመ ይዘጋ። አሜን። ክብር ለኢየሱስ ይሁን። አሜን። ይዘጋ። በጣም ይገርማችኋል። እኔ በጣም ከዚህ መስቀል ህይወት በጣም የተገረምኩበት ፓርት ይሄ የገሊላ ሰዎች በሩቅ ቆመው ነበር። ኢየሱስ ክርስቶስ እስኪሞት ድረስ ምንም ቢሆን በሩቅ ቆመው ያዩት የነበሩት ሴቶች ናቸው፣ ወንዶች አይደሉም። ሰማችሁ? ጥቂት ወንዶች ስላሉ ድምጻቸው አልሰማም። ዋጋ አለ። በሩቅም ቆመው ነበር የተባለላቸው ሴቶች ናቸው። ሴቶች ለራሳችሁ ክብር ለኢየሱስ ይሁን። ምንም ቢሆን በሩቅም ቆመን ቢሆን እናያለን። አይገርም? ጥለና እንሄድም። አይገርማችሁ? አንጀት አለ። ስሙ ለዘላለም ይባረክ። ኢየሱስ ያድናል። ለዚህ ነው ኢየሱስ ሁሉ ጊዜ በሴቶች ይገለገላል። ያ ባይሆን እኔ እዚህ ጋር ቆማል። ይወዳል ጌታ። አሜን። ስሙ ብሩክ ይሁን። አሜን። የትንሣኤዋ ሰባኪ ሴት ናት። ጨለማን አቋርጣ የሄደችው ሴት ናት። እንዲህ በሩቅ የቆሙት ሴት ናቸው። መስቀሉን ደግሞ ስር የነበሩ ሴቶች ናቸው ከዮሐንስ ጋር። ክብር ለኢየሱስ ይሁን ለዘላለም። አሜን። እና የሚገርም ፐርሰናሊቲ ያለን ለጌታ ምንም ቢሆን ብንርቅ ርቀን አንሄድም። ክብር ለእግዚአብሔር ይሁን ለዘላለም። እና እነዚህ ሴቶች እና እነዚህ ሰዎች በጣም ነው የሚያስገርሙ። እኔ ኢየሱስ ከመስቀል ጨርሶ ከወረደ በኋላ ዞር ብሎ የሚያቸው አልመሰለኝም። ይገርማችኋል። ምክንያቱም ያን ሁሉ ውለታ ውሎላቸው ከሌሎች ከተማ በተለየ መንገድ ያችን ከተማ መርጦ ከዛ ከተማ ክብር አሳይቷቸው ወደ ኋላ እንዳይመለሱ የሚይዛቸው ብዙ ነገር አለ። ኢየሱስ ስላስተማራቸው ብቻ ሳይሆን አብ ክብሩን ገልጦላቸው የተራራው ስብከት በገሊላ ወገኖች ብዙ አነጋጋሪ ነገር ነው የሆነው በገሊላ እና ኢየሱስ ይህን ኢንቨስት አድርጌ የሉም ብሎ አልተለያቸውም። የሚገርማቸው ሐዋርያት ሥራ ምዕራፍ 1 ላይ ምን ይላል? ኢየሱስ ክርስቶስን ደመና ከፍ 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 ስታደርገው ይዛው ስትሄድ እዛ ጋር ነው እነማን እንደሆኑ የሚነግረን። ወንጌሉ አይነግረንም። በደመና ሄደ እንዲህ ሄደ እያዩት ሄደ የሚለው ሐዋርያት መጽሐፍ ላይ ግን መልአኩ ይመጣና ዝም ብለው ፈዘው ቆመዋል። ኢየሱስ ደመና ይዛው ሄደች። እናንተ የገሊላ ሰዎች ስለምን ዝም ብላችሁ ቆማችኋል? እንዲሁ ሲሄድ እንዳያችሁ ይመጣል አላችሁ። ክብር ለኢየሱስ ይሁን። የሚገርም አምላክ ለካ ብድግ ሲል የሄደው ገሊላ ነው።
አይገርማችሁ? ማርቆስ 16 ላይ ይናገራል። ነግሯቸዋል በእንዲህ ያላቸው ይህን ድንጋይ ማን ያንከባልልልናል እያሉ ሽቶ ይዘው ሲመጡ ድንጋይ ላይ ቁጭ ብሎ መላኩ ጠብቃቸው። ነግሯቸዋል እኮ ወደ ገሊላ እቀድማችኋል ብሎ ቀድሞ ነግሯቸዋል። አይገርምም? ይህን ክደት ያውቀውም ኢየሱስ። ስንቶቻችን የመከራ ቀን ላይ በሩቅ የቆሙብንን ሰዎች ወዳጅ አድርገን የምንቀጥ አቤት ወረታችን የወረታችን ብዛት ዛሬ በዚህ ነገ በዛ መንደር ወገኖች አንድ ነገር በጌታ መንፈስና ፍቅር ሆኜ ርኅራኄ ሆኜ ልንገራችሁ ሰው አታባክኑ እውነቴን ነው የምነግራችሁ እነዚህ ሰዎች ኢንቨስት አድርጌባቸዋለሁና ኢየሱስ ያንን ኢንቨስት አድርጌ አልተዋቸው እታገሳቸዋለሁ ብሎ ኤማውስ ሲሄዱ ተከተሏቸው መንገድ ላይ ፈርተው ሲቀመጡ በር እንደተዘጋ ብድግ ብሎ ሰላም ለእናንተ ይሁን ብሏቸው ይመጣል። ተውት የቶማስን ጥግ ድረስ አለማመን ተመልከቱ። ተነግሮት ኢየሱስ ተነስቷል ከሙታን ተብሎ ሲነገር የለም በመሃላቸው የለም አስፈርቷቸው ሁሉም ማለት እሱ ግን የለም ነበር። ኢየሱስ እኮ አየነው መጥቶ እኮ እንደው ራሳችን ሰጠን አይደለም መጣ መሃላችን አሉት ሲሉት እኔ እሱ መሆኑን ማምነው አንድ በዚህ በእጁ ቁስል ሁለት በጎኑ ቁስል ሳስገባ ነው ሲል አይገርማችሁም? ደጉ ጌታ አሜን ሃሌሉያ አንተ ካሳተምን ከምትቀር ማን ካቁስሌ ነው የኔ ጌታ ይሄው ጎኔን ውጋው አሜን ሃሌሉያ ኢየሱስ ጌታ ነው ለዛሬ ወገኖቼ መስቀል መሸከም ብሎ ሲያስተምር በድካም ያሉትን በእኛ ላይ ይደክሙትን ማለት ነው ግዴታችን ነው በሌላማ ቢደክሙ ግዴታችን ነው በእኛ ላይ በመከራችን ቀን ላይ የተዛበቱትን ደሞ ምንተው እስቲ ጉዷና ያለው ደሞ ምንተው ይሄኛውን አልፋለች ይሄኛውን እንዴት ታልፋለች እያሉ አጠገብ ስንጠብቃቸው በሩቅ የውድቀታችንን የስድባችንን የውከታችንን ነገር የጠበቁ ያዋጡ እነዛ ሰዎች ላይ ኢንቨስት አድርገናልና ወገኖች ኢየሱስ እንዳስተማረ መስቀል ማንንም እያንጠባጠብክ እንድትሄድ አይፈቅድልንም ኔቨር አይፈቅድልንም ወገኖች መስቀላችን አንዱ ባህሪው ይሄ ነው ክብር ለኢየሱስ ይሁን ለዘላለም የኔና የናንተ ችግር ሰው በትዳር ይፈተናል በልጅ ይፈተናል በጤንነት ይፈተናል እሱ ብቻ አይደለም መስቀላችን እነዚህ የሚነቁን ግድ ነው ኢየሱስ ይህን መንገድ ሄዶ ነው የክብሩን የደመናው በደመና የሚሄድ ቀን ያለው ክብር ለኢየሱስ ይሁን ለዘላለም ወገኖች ሰላም ተፈቀደላቸው እኮ አብርሃም ትዝ ይላችኋል አንድ ልጅ 25 ዓመት የጠበቀው ልጅ እንዴ መጨረሻ እኮ እግዚአብሔር መጥቶ የዛሬ ዓመት ሲላቸው እኮ ሳራ የሳቀችበት ምክንያት ይገባቸዋል በየሆነ ዘመን እየመጣ እግዚአብሔር እናታቸው ውርድ ሲል ይመጣና ተስፋ ቃል አድርሶላቸው ይላል እና ለምደውታል ይጋግርለታል እሷ ትጋግራለች አብርሃም ያርዳል ይጣጣስ እግዚአብሔር ይበላል ይሄዳል ተስፋ ይሰጣቸዋል ተስፋቸው ይታደሳል እንዴ ነው አሁን የመጨረሻ እግዚአብሔር መጣ የመጨረሻ መጥቶ የዛሬ ዓመት ሲል ሳራ ሳቀች ለምን መጥቶ ተስፋ ቃል እያደሰ ሲሄድ ይቻላል መጣ ኢየሱስ ጌታ ነው ለሰላም እንዴት ይሆናልች በዚህ ድሜ ባለቀለሳ ከስታረግዝና ግን ስትወልድ እንዲህ አለች በ9 ዓመቷ ለአብርሃም በዚህ ዓመቴ በእርጅናዬ ጡት እንደማጠባለት ማን በነገራት ክብር ለኢየሱስ ይሁን ለዘላለም እና እንደዚህ በዚህ ምጥ ነው የመጣው ዝም ብሎ ልጅ አይደለም ወይ 2-3 ልጅ ኖሯት ከልጆች መሃል አይደለም እግዚአብሔር ጠየቀው አንድና አንድ እሱ ነው ዓመት እሱ 9 ዓመት ላይ ቆሞ አምጣው እንደውም 100 ዓመት ያልፈዋል ለምን ልጁ ጎልምሷል ይዘንዛል እና አምጣና ረጅልኝ ሲል ይዞት ወጣ ማንንም አልሰማም አብርሃም ወደ ሚስቱ
እኔ ከጉብዝና ያወጣ እኔ ማለት ይቻላል ይሰዋል ብሎ ይዞት ሲወጣ አብሮ ሎሌዎቹ እንጨት አሸክሞ ይዟቸው ሄደና እግዚአብሔር ደግሞ ልጅ ብቻ ነው የሚጠይቀው በማሳየ ተራራ ላይ ብሎ የሶስት ቀን መንገድ ሆድ እየባበሩ አንተ በኢየሱስ ክርስቶስ ሶስት ቀን ልጅህን ስለማረድ እንደው ቆጥሮ ሸካር ጋር ገልገለቀው ያው ሰው ደግሞ ምናምን ቆጥሮ ሶስት ቀን መንገድ ይሄድ ያሰላሰል ላርደው ነው አንድ ልጅ ዘመን ጠብቄ ያባቴ ቤት ዛሬ አባይ ትቼ አለኝ ሰጠኝ አሁን ደግሞ ሰው ትላል አብርሃም ግን አይደራደር እቤት ይሰው ዋው ክብር ለኢየሱስ ይሁን አሜን መጥቶ ያለው ተራራ ላይ ሞሪያም ላይ ሲደርሱ አብርሃም በሉ እዚህ ጋር ቆዩ አይ እኛ ለምን ቆዩ ግን ነው ምንድነው አብርሃም ግን እንዳያልፉ ከዚህ በኋላ የኔና የእግዚአብሔር ጉዳይ ነው መስቀሌን ሞተው ብቻዬን መስዋዕቴን ይዤ ነው ስሙ ለዘላለም ይባል አሜን ያጀግነን አሜን አሜን ሃሌሉያ አሜን ተራራው ሰጣላ አረጋቸውና ልጁን ይውጣው ነው አያችሁ መንገድ የመስቀል መንገድ እግዚአብሔር አይበቃው ብሎ አይበቃው ተራራው ላይ አረጫኩና አብርሃም ብሎ አይበቃው እያየው እኔ ነው እሱ ተራራ ላይ አብርሃም በዚህ በኩል ይስሐቅንና እንጨቱን እሳቱን ይዞ ይወቅ በዚህ በኩል እግዚአብሔር በጉ ልክ ጫፉ ላይ ሲደርሱ ሁሉ ደረሱ ያርደው ብድግ ሲያለ በቃ አሁን አየው አሜን ክብር ለኢየሱስ ይሁን ለዘላለም ሳንሞት ታየው አባል ወገኖች ሳንጨርስ መንገድ ክብር ለኢየሱስ ይሁን ለዘላለም ዋው ኢየሱስ ያድናል አሜን ኮንትራክት ይመስላል ቃሉ ግን ህይወት ነው ደግሞ እናንተ የጨረሳችሁ ሰዎች ናችሁ ተፈጸመ ላይ ያላችሁ ምዕራፍ የጨረሳችሁ ብዙ ዘመን ጌታን ተጠብቃችሁ ክብር ለእግዚአብሔር ይሁን ለዘላለም እና ኢየሱስ ይገርማችኋል ተመልሶ እነዛ ወዳጆች ጋር እንደሄደ እነዛ የገሊላ ሰዎች ከሌሎች ጋር ሞቴን የሚያዩ ስቅለቴን የሚያዩ ውርደቴን የሚያዩ ትንሣኤን የሚያዩ ወደ ደመናም ሲሄድ ያሉ እንዲሁ ደግሞ መጥቶ ስለነሱ ነው ክብር ለኢየሱስ ይሁን ለዘላለም ዛሬ በቃ ያንጠባጠብናቸውን ሰዎች መልካም ነው ዞሮ አይመስላችሁ ጠብ እያደረግን ለዚህ ቀን ልጅ መጣች ለዚህ ቀን እኮ እንደውም እንዲህ ነው እኮ እንዲህ አይገርምሽም እንዴት ሆንሽ ብላ እንኳን አልጠየቀችኝ ፊቷን አስራብኛለች ጀርባዋን አስራብኛለች እነሱ ጋር በፍቅር ነው ያለው ወገኖች ሃሌሉያ ታውቃላችሁ እግዚአብሔር ውርደታችንን ያዩትን ነው ክብራችንን እንዲያዩ የሚፈቅደው ስሙ ለዘላለም ይባረክ ያስለቀሷችሁ እያወቀች ኑሮ እያወቀች የሚሄደውን መንገድ እውነት እያወቀች አማኝ ቆመች ስቃይ እያወቀች እነዛው ሰዎች ክብራችሁን ያያሉ ስሙ ለዘላለም ይባረክ አሜን እና ያ ፓስተር የዛሬ ወር ለአንድ ነበርኩ ብያቸዋለሁ ጠዋት ስነሳ በቃ አመጣ ተፈጸመ ላይ ደርሷል ይባል ከዛ ደውይለት ሲለኝ በጣም ብዙ የሚያደርግ መንገድ ነው እሷም አለችበት ካፕዬ ነገር ውስጥና ረጅም ዓመት ቤት የመጣ ነው 2 ዓመት ከምናምንና እኔ አሁን አልኩት ግን አልደውልለት በፍጹም አልደውልለት ብዙ ላከኝ ሌላ ሰው ላከለት ደግሞ የሆነ እምቢ የሚለው ነገር ውስጥ ነበር ከዛ ሻወር አድርጌና ልብስ ልለብስ ስልክ ይጮህ ሳይወሱ ብትካሉ ሰላም አላልኩት ወይኔ ፓስተር እግዚአብሔር ሌላ የሚገርም ጌታ ተናግሮኝ እኔ አልመጣም ብዬ አንተ ራስህ መጣህ ምን አለሽ ተፈጸመ አለቅ በቃ ያን እምቢ ያልኩትን ነገር ሞትኩ ትይያ ዋው እሺ አልኩ እጅ ሰጠው ይሄን ለነገርሽ ይለወጥ ሚቀድሞ ጌታ ነገረኝ ተፈጸመ ላይ ደረሰ አሜን ወገኖቼ መከራችሁ አይባክም እንባችሁ አይባክም አሜን ባለቀሳችሁበት ከተማ ላይ ክብራችሁ ይታያል አሜን ሃሌሉያ ኢየሱስ ተነስቶ
የኤማውስ መንገደኞች ያቃታቸው እምነታቸውን የጣሉ ተከተሏቸው። ወገኖቼ የእውነት እኮ ነው የምላችሁ። አንድ ቦታ ሲፈርድባቸው አታዩ። ኢየሱስ አሜን ክብር ይሁን። አሜን የሚገርም ጌታ አሜን ሃሌሉያ። በጣም ነው የሚገርመኝ። ሐዋርያቱ ጋር መጣ። ሲመጣ ሄደዋል። ዘይተውት አሳማት መንካ አልቀሳቸው። ልጆቹ አንዳች የሚበላ አላችሁ እንደራባቸው ይላል። ይገርም። እሱ ብቻ ነው አሳ ጠብሶ ኑ ብሎ አላቸው። የኔና የእናንተ ጌታ ልብ ይሄ አሜን ክብር ለኢየሱስ ይሁን። አሜን ለወንጌል ከኖረን እንድንኖር ወገኖች፣ ለወንጌል ከኖረን መስቀሉን ተሸክም ያለው ካለ ስፔሻሊ አገልጋዮች በጌታ ዛሬ ነገር የደከምንባቸው አቃላችሁ ኢዮብ መጽሐፍ ላይ እንደዚህ ይልካል። ስራን ጥበብ ስለተከለከለች ሰጎን ሲናገር ጥበብን እግዚአብሔር ከሷ ወስዶታልና ሰውሮባታልና ይላል። ምን እንደሆነ ደክማ ወዳ ለረጋጭና ለጠላት ትተዋለች ይላል። ልጇን የደከመችበት እኔና እናንተ ግን ሰነፍ አይደለም። ጥበብ የተሞላብን ማንም በእናንተ ሰፈር አይባክን ወገኖች። አሜን ይተክሞናል። ይገርማችኋል። ስለ መስቀል የምንሄደው መንገድ ማንንም ከህይወታችን አይወጣም። መልሰን እነዛኑ ሰዎች እናቀራለን። ክብር ለኢየሱስ ይሁን። ተነስተን እንጸልያለን። ሃሌሉያ ሃሌሉያ ዋው ሃሌሉያ ስሜባ ክብር ላንተ ይሁን። አሜን ሁሉን አልሳተም የህይወቴ ድውር ስትክሰኛየ ስታሰማምን አሜን ሀብል እንደጀመርክ በክብር ለመቋጨር ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን ሁሉን አልሳተም የህይወቴ ድውር ስትክሰኛየ ስታሰማምር ሀብል እንደጀመርክ በክብር ለመቋጨር ዝም ብዬ ልዘምር ይሁን አንተ እንዳልከው። አሜን 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 ያልከው ይሁን። እሺ 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 በቃ ነፍሴ ትረፍልህ ያልክላትን አውቃ። አሜን የገዢ ቁጣ ሲነድ በላዬ ፍንክችላልና ልክ ስፍራዬ በትዕግስት ስፋት መቆየት ካለ ታላቁን ጥፋት ጸጥ እስክታለ እንድኖር በቃል ልቤን አስፋልኝ ቀን እስኪመጣ እስክትፈርድልኝ ያደከመኝን እስክታደክመው የበቀል ጣትን አይኔ እስኪያየ ድቅድቁን ስታይ